እዚሁ ቲክቶክ ሰፈር ላይ ያገኘሁት በጣም የመሰጠኝና የወደድኩትን ነገር ላካፍላችሁ። የኔ ቆንጆ ይህ ላንቺ ነው ልጅነትሽን ሳጨርሽ ስደት ለመረጥሽው፣ ሀዘንሽን ደብቀሽ ለምትኖሪው፣ ቀን ስቀሽ ማታ ለምታለቅሽው፣ ሰው ሲፈልግሽ እንጂ ስትፈልጊው የማይገኝልሽ። አዎ የኔ ቆንጆ ላንቺ ነው ቤተሰብ ለማይረዳሽ፣ የቤተሰብን ጎደሎ እየሞላሽ ራስሽን ለረሳሽው፣ የሰው እቅፍ እየናፈቀሽ ብቻሽን ለቀረሽው። አረ ምን ይሄ ብቻ የሰው ፊት እየገረፈሽ ነገን እያሰብሽ ዝቅ ብለሽ ለምትሰሪው፣ አይምሮሽም አካልሽም ረፍት ላጣው። አዎ የኔ ቆንጆ ላንቺ ነው የኔ ቅመም። ለምን ግን ህይወት አጭር መሆኗን ረሳሽ? ነገን እያሰብሽ ዛሬን ረሳሻት? ቆይ እስከ መቼ ነው የሰውን ጎደሎ እየሞላሽ ራስሽን የምትረሺው? ለምንድን ነው ሁሌም ራስሽን የምታስጨንቂው? እስከ መቼ በሰው ሀገር እየተንከራተትሽ? አዎ የኔ ቆንጆ ሀገርሽን ወገንሽን እየናፈቅሽ እድሜሽን ጉልበትሽን ልጅነትሽን በሰው ሀገር ለጨረሽው እስከ መቼ የኔ ቆንጆ እስከ መቼ ድልድይ የሆንሽ ትኖሪያለሽ? እስኪ ራስሽን እየው፣ እስኪ ለራስሽ ኑሪ። ህይወት እኮ አጭር ናት፣ ዛሬን እንኖርባት። በዚህ ሰዓት ከጎንሽ ሁኜ ባቅፍሽ። ቅድም አልጨረስኩትም ነበር። ያው ቅባቴ ሰርቶ አልቆ በዚህ መልኩ ተዘጋጅቷል ማለት ነው። ሞክሩት። ያው ለኔ ጠቅሞኛል። ከዚህ በፊት ግን ያለሰልሳል። ደረቅ ፀጉር ካላችሁ፣ የሳሳ ፀጉር ካላችሁ ጥቅጥቅ እንዲሆን ይጠቅማችኋል። ያድጋል ባልላችሁ፣ ያው ያሳድጋል በስትክክል ከተጠቀማችሁት። ይሄን ይመስላል ቅባቴ። ሞክሩት። ይሄውን እቃው ባዶ ነበር አስገብቼ ለኔና ለጓደኛዬ ማለት ነው አንዳንድ እንጠቀማለን። በዚህ መልኩ አልቆልናል። ቅባታችን በስርዓት መጠቀም ነው ዋናው ነገር። ፀጉራችሁ አንዳንድ ጊዜ ራሳችን ውስጣችን ጉዳት ካሌለው ያድጋል። አንደኛ ነገር መብላት መጠጣት በስርዓት ባለው መልኩ ከበላን፣ ውስጣችን ካልተጎዳ ፀጉር ያድጋል። ውስጣችሁ ከተጎዳ ግን ደግሞ ፀጉር ላያድግ ይችላል፣ ላይለወጥ ላይቀየር ይችላል ማለት ነው። እና ራሳችሁን ጠብቁ። ዋናው ነገር ከራስ ነው። ፀጉር ራሳችሁ ከተጎዳችሁ አይመለስም። ዋናው ነገር ከራስ ነው ማለት ነው። እንግዲህ ሞክሩት። እኔ ሞክሬዋለሁ። ይሄን ይመስላል ቅባቴ። በዚህ መልኩ ጨርሼዋለሁ ማለት ነው። ወራህመቱላሂ ወበረካቱና የተከበራችሁ የሰኪና ቤተሰቦች እንደምናችሁ፣ ደህና ናችሁ ወይ? አላችሁ ወይ? እኔ አለ አልሐምዱሊላህ ዓለምን። እንግዲህ ዛሬ ስለ ቅባት አሰራር ማሳያችሁና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን እንድትከታተሉ በትህትና ጠይቃለሁ። ሲቀጥል ደግሞ ይሄ ቅባት ያኔ ሁል ጊዜ ዝም ብላችሁ ይሄን ኦይል ከመቀባት አንዳንድ ነገሮችን አንዳንድ ግብአቶችን ጨምራችሁ ብትሰሩ ፀጉራችን ብትንከባከቡት የተሻለ ነው። ምክንያቱም ዝም ብሎ ቅባቱን ከመቀባት እነዚህ ነገሮች ካላችሁ ባላችሁ ቅባት የራሳችሁ ፀጉራችሁ የሚወደውን ቅባት እንደዚህ ተጠቅማችሁ ብትቀቡ የተሻለ ነው። በሳምንት 2 ጊዜም 3 ጊዜም ብቻ ስትታጠቡ ከመታጠባችሁ በፊት ታጥባችሁ ለ1 ሰዓትም ይሁን ለ2 ሰዓትም ይሁን ለእናንተ በሚመቻችሁ መልኩ ተቀብታችሁ ቆይታችሁ ብትታጠቡት የተሻለ ነው። ዝም ብላችሁ ኦይሉን ከመቀባት ማለት ነው። እንግዲህ ዛሬ እዚህ ጋር ያለውን ግብአት ያው እናንተ ማሳያችኋለሁ ተመልካቾቼ። እዚች ጋር እሬት አለኝ፣ እዚህ ጋር ተልባ አለኝ፣ እዚህ ጋር ቁርንፉድ አለኝ፣ እዚህ ጋር ጥቁር ቅመም አለኝ፣ እዚህ ጋር ተልባ አለኝ፣ እዚህ ጋር ደግሞ ሽንኩርት አለኝ ማለት ነው። እስከ ወደ አሰራሩ እንሄዳለን። ሁሉንም ነገር ጨምረዋለሁ እዚህ ውስጥ ማለት ነው። የተዘጋጀ ስለሆነ ማለት ነው። እዚህ ጋር ተልባውን ጨምራለሁ፣ ሽንኩርቱንም ጨምራለሁ። ቲያሹ ልጠዋለሁ አላጥኩትም ለማሳየት ብዬ እዛ ሁሉንም ነገር ጨማምራለሁ ማለት ነው። ምክንያቱም ይሄንን ራሱ ልጠዋለሁ ብቻ የውስጡን ብቻ ነው የምፈልገው። በነገራችን ላይ ጥሩ አጋጣሚ ሆኖልኛል። ብዙ ጊዜ እነዚህ ግብአቶች አይገኙልኝም። ዛሬ ደግሞ ሙሉ ማቴሪያል አለኝ ማለት ነው። ለፀጉሮች በጣም አስፈላጊ የሚባሉ ነገሮች በሙሉ አሉኝ። እንግዲህ ቤቴ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። ያላችሁን ቅባት ደግሞ ለፀጉራችሁ የሚመቻችሁ ከዚህ ሌላ ቅባት ጨምራችሁ መጠቀም ትችላላችሁ። እኔ አሁን እዚህ ጋር ነጭ ሽንኩርት አለኝ። እኔ ያው ሞክሬዋለሁ ሳይሆን አሁን ለሞክረው ነው። የጓደኛዬ ቅባት ነው፣ እሱን ጨምሬ ነው የምሞክረው ማለት ነው።
ተስፋ አደርጋለሁ። ከዚህ በፊት ተጠቅሜዋለሁ፣ ግን ደግሞ ምርጥ ነው ለፀጉር ያለሰልሳል። ያው ብዙ ማሳደግ የምለው ነገር ባይኖር እዚህ ጋር ኦሊቭ ኦይል ነው የጨመርኩት። ይሄኛውን ቅባት ይሄ የጨመርኩት ልጨምርበት ለብዙ ጊዜ እንዲሆነኝ ነው የምሰራው ማለት ነው። እንግዲህ የመዳሜን አስቤዛ እየጨረስኩ ነው ማለት ትችላላችሁ። የት ትጮሃለች እንደ ባታይ እርግጠኛ ነኝ። እንደዚህ ካረኩት በኋላ እዚህ ጋር ቅባት አለኝ አያችኋ። ይሄን ቅባት ጨምረዋለሁ፣ ግን ትንሽ እንትን ካለ በኋላ እዚህ ጋር እንግዲህ እሳት በደንብ እንደማይነካው ስለምፈልግ ውሃ አድርጌያለሁ ታችሁ ላይ፣ ምክንያቱም እሳት እንዳይበላው ቪታሚኖቹ ፕሮቲኖቹ ሁሉ ውስጡ ላይ እንዲቀመጡ ታች ላይ ውሃ አደረግበትና እሳቱን ቀነስ ሰርቼ ዝም ብዬ እጄን አንቀሳቅሰዋለሁ። ይሄ ዳለ እንደዋሉ ማለት ነው፣ እንዳይጎዱ ብቻ ፕሮቲኖቹ ብቻ ውስጡ ላይ እንዲወጡ ለፀጉር ጠቃሚ ነገሮች ማለት ነው። እዚህ እያደረግን እጃችሁ ሳታንቀሳቅሱ በረጅም ሰዓት ታቆዩታላችሁ። እንግዲህ ተሰርቶ ሲያበቃ ማስያችሁ ይሆናል ማለት ነው። በዚህ መልኩ እናቆየዋለን ማለት ነው። ትክትክ እስኪል ድረስ ሞቅ ብለው በደንብ ዘይቶቹ እንደዋሄዱ እናደርጋለን ማለት ነው። ከዛ በኋላ እቃ ላይ አድርጌ ያሳያችኋለሁ ምን አይነት ከለር እንደሚወጣ። በነገራችን ላይ ከዚህ በፊት የሰራሁት ነጭ ሽንኩርት ጨምሬ ነበር። ነጭ ሽንኩርት በጣም ኃይለኛ ነው፣ በዛ ላይ እንትን ስላለው ማለት በጣም ኃይለኛ የተባለ ኃይለኛ ነጭ ሽንኩርት ሽታው አያስቀባችሁም። ተቀብታችሁ ሰው ፊት ራሱ እንድትቀርቡ አይነት ነው እና በነጭ ሽንኩርት ፋንታ የነጭ ሽንኩርት ቅባት አለን ማለት ነው። እስቲ ዛሬ እንሞክረዋለን። ከጠቀመኝ ደግሞ በደንብ አርግቼ እንደሚሰራ አስተያየትም እንትን እንደምልላችሁ እርግጠኛ ነኝ። ምክንያቱም ብዙ ግብአቶችን ጨምሬያለሁ ማለት ነው። ብዙ ግብአቶችን ተጨመርኩበት ይጠቅማል ብዬ አስባለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የሰኪናን ቤት እንድታሳድጉ በትህትና እጠይቃችኋለሁ። ዋው የሆነ ቅባት እያዘጋጀን ነው ዛሬ። ምርጥ ነው፣ ሞክሩት። አንዳንድ ጊዜ ራስን መንከባከብ ያስፈልጋል። እንግዲህ አሁን ፀጉሬን እኔ ልታጠበው ነው። ከመታጠቤ በፊት ደግሞ መቀባት አለብኝ። ፀጉራችሁን ማክስ እንደዚህ የተለያዩ ቅባቶችን እየሰራችሁ ተንከባከቡ። ያው ምን እንኳን መንከባከብ ጥሩ ነው። ያው ራስን አትጣሉ። የመዳም ቅመሞች ማለት ነው። ራስን አትጣሉ። ከጣላችሁ ጥሩ አይሆንም። እና አሁን በዚህ መልኩ እየተዘጋጀልኝ ነው። ተክ 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 ስላለች ታቹ ላይ እንግዲህ ውሃ አለው። ዘይት ብዙ እንዳትበላ ማለት ነው። እሺ በዚህ እያደረግን አብረን እንሰራለን ማለት ነው። ቅመሞች እንግዲህ ዛሬ ስለ አሰራሩ ሙሉ በሙሉ አሳየዋችሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጉን እንዳትረሱ። ቤቴን አሳድጉልኝ። ከዚህ በላይ 10,000 ከ10,000 ወደ 20,000 ልገባ እርዱኝ። የእናንተ ድጋፍ ያስፈልጋል ቤተሰቦቼ። ምክንያቱም ይሄ ቻናል የኔ ብቻ አይደለም የሁላችንም ጭምር ነው። ጥሩ ነገር እንሰራበት፣ ጥሩ ነገር እንደማቀርብበት ተስፋ አደርጋለሁ። እናንተ ደግሞ ድጋፍ አድርጉልኝ ማለት ነው። እንግዲህ በዚህ መልኩ እየደረሰልኝ ነው ቅባቴ። እኔ በነገራችን ላይ ብዙ ጊዜ ፀጉሬን አልንከባከብም። ምክንያቱም ያው ችላ ባይ ነኝ፣ ለራሴ ጊዜ አልሰጥም።
ለስራዎች የለራሮጥ እንጂ ለራሴ ጊዜ ሰጥቼ እውነቴን ነው የምነግራችሁ። እና ራስን መንከባከብ በጣም አስፈላጊ ነው። ባላችሁ ነገር ራሳችሁን ተንከባከቡ። ውበታችን ያለን እንትናችን መጠበቅ አለብን ማለት ነው። ጋይሶች ያው አስተያየቱ ሊከብዳችሁ ይችላል። ያው እኔም ሸቃሊት ነኝ። ሸቃሊት በመሆኔ መጠን ደግሞ ራሴን መንከባከብ አለብኝ። እንዲያችኋ እንትኑ ራሱ ሬቱ ራሱ እንዴት ቅባት ውስጥ ይወጣ! ዋው! ያውን ይወፍራል። ሲወፍር ይሄዳል። እሷ እንትኑ ቅባቱ ይወጣል። እሷ እንዴት እንደሆነ ይሄ እና ላይክ ያደረጋችሁ ቤተሰብ እና እናንተ ለፀጉራችሁ የሚስማማችሁን ቅባት ጨምራችሁ መጠቀም ትችላላችሁ። የፀጉራችሁ ይስማማ እና ይሄ ቅባት ያው ለብዙ ጊዜ ይሆነኛል ብዬ ነው። ላይክ ሼር እያደረጋችሁ አብራችሁ እንድትቆዩ በትህትና ጠይቃችኋለሁ። እንግዲህ ዛሬ ቅባት ምርጥ ቅባት ነው ብዬ ነው የማስበው። እቃ ላይ አስገብቼ ደግሞ በድጋሚ በደንብ አሳያችኋለሁ። አያችኋ በጣም ነው የሚወፍረው። እየወፈረ እሳት ሳይነካው ስላችሁ ታችሁ ላይ ውሃ ጣሉበት። እንደዚህ በቃ ይበስላል ማለት ነው። እንግዲህ ማሳያችሁ ይሆናል። አሰራሩ በደንብ ነው ማሳያችሁ።